ሮዛ ሔዋንን መረዘቻት። ሔዋን ስለሰከረች ሮዛ መርዝ መጠጡ ላይ ጨመረች። ሔዋንም ራሷን ሳተች። ሮዛ የምትፈልገውና እንዲሁም ደግሞ ከዴብ እንድትርቅላት ስለምትፈልግ ሔዋንን መረዘቻት። ሔዋንም በየዋነቷና እንዲሁም ደግሞ ስሜታዊ ሆና በምትጠጣበት ሰዓት ራሷን ስለማታቅ ሮዛን ምንም ነገር እንኳን አትጠራጠረቻትም ነበር። አብራን በምትጠጣበት ሰዓት አምናትኝ ራሷን በሳተች ሰዓት ነበረ መድኃኒት የጨመረችበት። እናም ሮዛም ታማ ሆስፒታል ገባች። ሮዛም ሔዋንን ከዴብ ለማራቅ ስትሞክርና እንዲሁም ደግሞ በተለይ ሮዛ ሔዋን ስለመጣች ነው፣ በእሷ ምክንያት ነው ዴብ ይሄን ያክል አልሻለኝ እንጂ በጣም ብዙ ጥፋት እያጠፋውም ይቅርታም እያደረገልኝ ነበር። ደግሞም በሆዴ የአስኩት ልጅ አዋቅቱት እንኳን በፍጹም ይቅርታ ሊያደርግልኝ እያልቻለው በእሷ ምክንያት ነው። ስለዚህ እችን ከህይወቴ ማስወጣት አለብኝ ብላ ስትልም እንደነበረ ግን ደግሞ ዛሬ ተሳክቶላታል። ስትጠብቅና እንዲሁም ደግሞ በጉጉት ይሄ ቀን ይመጣል ብላ ስታስብ የነበረችው ሮዛም ዛሬ ላይ ሔዋንን ተበቅላታለች። ዴብም በጣም ተናደደ። ሆስፒታል ገብታ እንደተመረዘችና እንዲሁም ደግሞ የማይሆን ነገር እንደተደረገች ሲሰማ ዴብ በጣም አበደ። ዴብም በጣም ተናዶ ሮዛን ይጠይቃታል። ሮዛም ደግሞ ምንም አይነት እንደማታውቅና እንዲሁም ደግሞ ሰክራ ይሆናል ወይም ደግሞ ከባንቴኑ ጋር ያላት ነገር እስከ ዛሬ ድረስ ሰክረው እንደሚመጡ፣ ስለዚህ እዛ የሆነ ነገር ያልተመቻትን ነገር አድርጋ ነው የሚሆን በማለት ራሷን ነጻ ታወጣለች። ዴብ ግን ተጠራጥሮ እሷን ሲጠይቃት ግን ሮዛ በፍጹም እኔ እንደዚህ አይነት ነገር አላደረግኩም በማለትም ትመልስለታለች። ሔዋንም ከተኛችበት ነቅታለች። ግን ደግሞ ምን እንኳን እንደተሰጣትኝ በፍጹም ልታስታውስ አልቻለችም። ዴብም ሮዛን ከህይወቱ መንጥቆ ማስወጣት ይፈልጋል። ነገር ግን ደግሞ ይህ የማያውቀው ልጄ ነው ያለ፣ ነገር ግን የሰው ልጅ ተስፋ አድርጎ የተቀመጠው ዴብ እስካሁን ድረስ ልጁ እንዳልሆነም በፍጹም አላወቅም። ለዛም ነበረ ሮዛን ብዙ ጊዜ በምታጠፈው ጥፋት ሁሉ ይቅርታ ያደረገላትና እንዲሁም ደግሞ ቤት እንድትቆይ ያደረገው። አሁን ላይ ግን የሚወዳትና እንዲሁም ደግሞ የሚያፈቅራትን ሔዋንንም ለማሳጣት ትሞክራለች። ዴብ ይህን ነገር የተጠራጠረውና እንዲሁም ደግሞ በተለይ ስልክ ስታወራ የሰማው ነገር ትንሽ አንቅቶታል። ምክንያቱም ደግሞ ልጁ የእሱ ሊሆን ሆነም አልሆነም አላቅም፣ ብቻ የማንኛቸው እንደሆነ የማውቀው ነገር የለም። ግን አሁን ላይ ለዴብ ወይም ደግሞ ከዴብ ጋር እንዲቆይ አድርጎኛል። ብቻ የራሱ ጉዳይ፣ ለማንኛውም ነገሮችን ላስተካከል እንጂ ለልጁ አልጨነቅም ስትልም ስልክ ስታወራም ይሰማታል። ይህን ደግሞ በፍጹም ብላ ሽምጥጥ አድርጋም ትክደዋለች። እኔ አላወራውም አላልኩም፣ ስለ ልጅም አላወራውም። ከፈለክ ልጄን እንደፈለግኩ አድርጌ አሳድገዋለሁ፣ አንተ ካልፈለክ በማለት አመነጫጭቃም ትመልስለታለች። አንም እራሷን ስታ በጣም ስለጠጣችና ስትወርቅላትኝ ባንቴኑንም አስክራ መድኃኒት ስለጨመረችበት ሁለቱም ይሰክራሉ። እናም እሷም ደግሞ እየጎተተች ባንቴኑና ሔዋንን አንድ ላይ ታስተኛቸዋለች አንድ ክላስ ውስጥ። ሔዋንም ባንቴኑ ሲመጣ ባንቴኑ መጣህ እንዴ እያለችም ትስቃለች። ሮዛ ግን ተንኮሏንና እንዲሁም ደግሞ በተለይ ዴብ እንዲጠላትኝ ስለምትፈልግ ነበረ ባንቴኑና ሔዋንን አስክራ አንድ ላይ ለማድረግ የሞከረችው። ሔዋንም ስሜታዊ ስለሆነች እናም ደግሞ በተደረገባት መድኃኒት ወይም ደግሞ የእንቅልፍ መድኃኒት ሁለታቸውንም አስክራ ጉድ አደረገቻቸው። ዴብም ደረሰ። በጣም ትልቅ ችግር ተፈጠረ። ዴብ ባንቴኑና ሔዋን በፍጹም አብረው እንዲሆኑና እንዲሁም ደግሞ በተለይ ቅርርብ እንዲኖራቸው አይፈልግም። ከዚህም በፊትም ማስጠንቀቂያም ሰጥቶታል። ካሁን በኋላ የኔ የሆነ ነገር መራቅ አለብህ ሲለውም በጣም ይቅርታ አድርግልኝ ወንድሜ፣ ከሔዋን ግን በፍጹም ልርቅልህ አልችልም ብሎትም ነበረ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ
ፋሚሊዎች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱ እናመሰግናለን። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜው በሰዓቱ አዳዲስ ቪዲዮችን ይዘን እንቀርባለን። ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡ። ቀጥታ ወደ ቪዲዮ ምን ተፈጠረ? ሔዋን ጉድ ሆነች። ሔዋንና እንዲሁም ባንቴኑ አንድ ላይ ተኝተው ተገኘ። ዴብ አበደ። ሔዋንን ከዴብ ለማጣላትና እንዲሁም ደግሞ ዴብ ሔዋንን እንዲርቃት ስለምትፈልግ ሮዛ ጉድ አደረገቻት። አስክራ ሁለቱንም ከሚጠጡበት ላይ መድኃኒት በመጨመር ባንቴኑና እንዲሁም ሔዋንን አንድ ክላስ አድርጋ በሩን ትዘጋለች። ሔዋንን በጣም ስለጠጣች ባንቴኑ ሲመጣላትኝ ባንቴኑ መጣህ እንዴ እያለች እንዲሁም ደግሞ በተለይ ደግሞ የዴብን ውስጧን ስለተጎዳ ሁሉን ነገር እያለች አይ የሰው ወርቅ አያደምቅ እያለች እያዘነች ነበረ። ባንቴኑ ሲመጣ ግን በጣም ነበር ደስ ያላት። ባንቴኑ ስለጠጣና ስለሰከረ በፍጹም የሚያደርገውን ነገር አያውቅም ነበረ። እንዲሁም ሔዋን እናም ሮዛ እየጎተተች አምታ ፍራሽ ላይ ትጥለዋለች። እናም በሩን ዘግታ ትወጣለች። ለዴብም ትደውልና ዴብም ደግሞ ይመጣል። ዴብ ባንቴኑና ሔዋን አንድ ላይ አንድ ክላስ ተኝተው ሲያገኝ በጣም ተናዶ ዴብም ባንቴኑን እገላለሁ ብሎ ይነሳል። ይህ ማለት እንግዲህ ያስጠፋችውና እንዲሁም ደግሞ ተንኮለኛዋ ወይም ደግሞ በተለይ ደግሞ እበቀላታለሁኝ እኔን ትዳሬን ለመፍታት ወይም ደግሞ ትዳሬን ለመበጥበጥ የምታደርገውን ነገር ጉድ ነው የሚሰራት በማለት ሔዋንን እንግዲህ ሮዛ ጉድ አድርጋታለች ማለት ነው። ውድ ፋሚሊዎቼ ሮዛ እንግዲህ ምንም ተንኮሏ በጣም ከባድ ነው። ስጠጣላትና አንድ ላይ ነው እንግዲህ ያደረገቻቸው ማለት ነው። አንድ ላይ በሚተኙበት ሰዓት እንግዲህ ምን ተፈጠረ? ዴብ ሲመጣ በጣም ነው የተናደደው። ዴብ ደግሞ በፍጹም አብረው እንዲሆኑ አይፈልግም። ምክንያቱም ደግሞ ሔዋንን የራሱ ለማድረግ ስለሚፈልግ እናም ስለዚህ ባንቴኑን እገልሃለሁ ብሎትም ነበረ። እንግዲህ ምን ይፈጠራል የሚለው ደግሞ በቀጣይ ክፍል የምናየው። ውድ ፋሚሊዎች እንግዲህ በጣም በሚያሳዝን ሁኔታ የሮዛ ተንኮል አሁንም ቢሆን እንደቀጠለ ነው ማለት ነው። ምክንያቱም ደግሞ ሮዛ አሁን ላይ ሁሉ ነገሯ በተለይ ደግሞ ዴብ ልጁ ማለትም ልጁ እንዳልሆነ ቢያቅ ኑሮ እዚህ ቤት አያስቀምጣትም ነበረ። ያረገዘችው ከሌላ ሰው እንደሆነ ብታቅ ኑሮ በፍጹም ይህን ነገር ማለትም አብሯት ሊቀጥል አይችልም። እሷም በተንኮሏና እንዲሁም ደግሞ በሴራዋ ለማጥመድ ባንቴኑን እስኪ የድሮውን እናስብና እስኪ የድሮውን የፍቅራችን ለትንሽ ደቂቃ አሰብ አድርገው ትለዋለች። ባንቴኑም ደግሞ በፍጹም ከአንቺ ጋር ያሳለፍኩትን ነገር ምንም አይነት ነገር ማስታወስ አልፈልግም፣ ምንም አይነት እንኳን እንዲኖረኝ የማልፈልግ ሰው ነኝ ብሎም ይመልስላታል። ምንም አይነት እንኳን ትዝታ ከአንቺ ጋር ምንም ነገር የለኝም፣ በአጭሩ የማቀው ያንቺና የእናትሽ ሴራ የኔን ህይወት ወደኋላ ማስቀረቱ ብቻ ነው ብሎም ለሮዛ ይመልስላታል። ያለያ ግን ደግሞ የኔ ሰውነት በፍጹም ምንም አይነት ነገር አይቀይረውም ትለዋለች። ሰውነት አልሽ ብሎ ባንቴኑ በጣም ይታዝባታል። አዎ ሰውነት፣ እስኪ ቢያንስ እንኳን ምን ነበር ያልሽኝ? እስኪ ማስታወስ ከቻልሽ ንገሪኝ ብሎ ባንቴኑ ሮዛን ያፋጥጣታል። ሮዛ አሁንም ቢሆን ክህደቷንና እንዲሁም ደግሞ በፊት ያለችውን ነገር ሽምጥጥ አድርጋ ለባንቴኑ ትነግረዋለች። ሮዛ አሁንም ቢሆን ካዲና እንዲሁም ደግሞ የራሷን ማለትም የሰውን ህይወት ለማበላሸት ግን ደግሞ ራሷን ስኬታማ ለመሆን የምትፈልግ ሰው ናት። ይህ ግን ደግሞ አሁን ላይ ባንቴኑ ጋር አይሰራም። ባንቴኑ አሁን ላይ ሁሉን ነገር ስላወቀባት ስለዚህ በቃሽኝ በማለት አሁን ላይ ምንም አይነት ነገር ልትሸውጅኝ አችም ብሏታል። ነገር ግን ቢሆንም ደግሞ በጣም ብዙ ነገር እያደረገች እስከሆነ